ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በወቅታዊ ጉዳዮች ላይ ሰፊ ትኩረት ያገኙ 5 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን ሶል ታይፎን የተሰኘው የቻይና የሳይበር ጠላፊ ቡድን በፕሬዝዳንት ትራምፕና በከፍተኛ ባለስልጣናት ስልኮች ላይ የፈጸመውን መጠነ ሰፊ የስለላ ጥቃት እንመለከታለን። በመቀጠል በደቡብ ሊባኖስ እስራኤል በፈጸመችው የአየር ድብደባ አንጋፋዋ ጋዜጠኛ አማል አሊል መገደሏ ያስከተለው ዓለም አቀፍ ቁጣ የምንቃኝ ይሆናል። እንዲሁም ባለፉት ጥቂት ሰዓታት በአሜሪካ የሚመራው የባህር ላይ እገዳና የኢራን ወታደራዊ የአጸፋ እርምጃ በሆርሙዝ ወሽመጥ ላይ የፈጠረውን ከፍተኛ ውጥረት በጥልቀት እንመለከታለን። ከዚህም በተጨማሪም ፕሬዝዳንት ትራምፕ ከኢራን ጋር ድርድር ለማድረግ የሰጡት የ5 ቀናት የጊዜ ገደብና በኢራን መሪዎች መካከል ጎልቶ የታየውን ልዩነት የምንዳስስ ይሆናል። በመጨረሻም በሱዳን ደለንጂ ከተማ የቀጠለው የከባድ መሳሪያዎች ተኩስና በሺዎች የሚቆጠሩ ዜጎችን እያፈናቀለ ያለውን ሰብአዊ ቀውስ በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን፣ ገለልተኛና ታማኝ የሆኑ ዓለም አቀፍ ዜናዎችን የምናቀርብበት ምኖመንት የዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ ሶል ታይፎን የተሰኘው የቻይና የሳይበር ጠላፊ ቡድን በአሜሪካ ከፍተኛ የፖለቲካ መሪዎች ላይ ጥቃት መፈጸሙ ተጋልጧል። እንደ ቢቢሲና ሌሎች የዜና ምንጮች ዘገባ ይህ ቡድን የፕሬዝዳንት ዶናልድ ትራምፕና የጄዲ ቫንስ ስልኮችን ጨምሮ የበርካታ አሜሪካውያንን ግንኙነት ኢላማ አድርጓል። የቀድሞ የዋይት ሃውስ የሳይበር ደህንነት ኃላፊ አኑ በርገር እንደገለጹት ጠላፊዎቹ የአሜሪካን የቴሌኮሙኒኬሽን ሲስተም ወደ ራሳቸው የስለላ መረብነት ቀይረውታል። የጥቃት ትራምፕና ከፍተኛ ባለስልጣናት የሚያደርጓቸውን የግል ንግግሮችን ለቻይና መንግስት አሳልፎ ሊሰጥ እንደሚችል ከፍተኛ ስጋት ተፈጥሯል። ቻይና ድርጊቱን ብታስተካክለውም አሜሪካ በሳይበር ደህንነት ረገድ ያለባት ተጋላጭነት ትልቅ መነጋገሪያ ሆኗል። ወደ ሁለተኛው ነጥባችን ስንሸጋገር በሊባኖስ አንጋፋዋ ጋዜጠኛ አማል አሊል በእስራኤል ጥቃት መገደሉ ዓለምን አስቆጥቷል። በደቡብ ሊባኖስ ጣይባ በተባለች መንደር በእስራኤል የድሮን ጥቃት የሁለት ሰዎች ሕይወታቸው ማለፉ የተገለጸ ሲሆን አንደኛዋ ታዋቂዋ ጋዜጠኛ አማል አሊል መሆኗ ተረጋግጧል። አማል ለበርካታ አስርት ዓመታት በደቡብ ሊባኖስ ድንበር ላይ ያሉ ሁኔታዎችን ለዓለም በማድረስ የምትታወቅ ብቁ ባለሙያ ነበረች። ይህ ግድያ የፕሬስ ነጻነት የሚጋፋ እና በጋዜጠኞች ላይ የታለመ ጥቃት ነው በሚል በተለያዩ የዓለም ዜና ተቋማት ዘንድ ከፍተኛ ውግዘት እየደረሰበት ይገኛል። ከእሷ ጋር የነበረችው ሌላኛዋ ጋዜጠኛ ዘይነብ ፈርጅም ከባድ ሁኔታ ቆስላ በሕክምና ላይ ትገኛለች። ቀጥለን በአሜሪካና በኢራን መካከል በሆርሙዝ ወሽመጥ ላይ እየተባባሰ የመጣውን የባህር ኃይል ፍጥጫ እንመለከታለን። አሜሪካ በኢራን ወደቦች ላይ የጣለቻቸው የባህር እገዳ ተከትሎ የኢራን አብዮታዊ ዘበኛ በሆርሙዝ ወሽመጥ አቅራቢያ በሚጓዙ መርከቦች ላይ ጥቃት መፈጸም ጀምሯል። ትላንት ብቻ 3 የንግድ መርከቦች በጥቃት የተመቱ ሲሆን 2ቱ በኢራን ቁጥጥር ስር ውለዋል። ኢራን ይሄ እርምጃ አሜሪካ ለጣለችባት የኢኮኖሚ እገዳ የተሰጠ ምላሽ መሆኑን ገልጻለች። ይህ ውጥረት የዓለም የነዳጅ ገበያን በእጅጉ እያናወጠ ሲሆን አሜሪካ ግን እገዳዋን ይበልጥ እንደምታጠብቅ አስታውቃለች። ወደ አራተኛው አቤት ጉዳያችን ስንመጣ ፕሬዝዳንት ትራምፕ ለኢራን የሰጡት የ5 ቀናት የድርድር ገደብና በኢራን ውስጥ ያለው የሀሳብ ክፍፍል የዓለምን ትኩረት ስቧል። ፕሬዝዳንት ትራምፕ ለኒውዮርክ ፖስት እንደገለጹት በሚቀጥሉት ጥቂት ቀናት ውስጥ ከኢራን ጋር አዲስ ድርድር ሊጀመር እንደሚችል ፍንጭ ሰጥተዋል። ይሁን እንጂ የአሜሪካ የስለላ ድርጅቶች በኢራን መሪዎች መካከል ጥልቅ የሆነ የሀሳብ ክፍፍል እንዳለ እየገለጹ ይገኛሉ። በኢራን በኩል ያሉ ወታደራዊ አመራሮች ወይም አብዮታዊ ዘበኛው ጦርነቱ እንዲቀጥል ሲፈልጉ፣ ሲቪል ዲፕሎማቶች ግን ድርድር እንዲደረግ ግፊት እያደረጉ መሆኑ ታውቋል። ይህ ክፍፍል ለድርድሩ መሳካት ትልቅ እንቅፋት እንደሚሆን ተገምቷል። ወደ መጨረሻው ጉዳያችን ስንመጣ በጎረቤት ሀገራችን ሱዳን ደለንጂ ከተማ ያለው ሰብአዊ ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። በደለንጂ ከተማ በየቀኑ የሚተኮሱ ከባድ መሳሪያዎች ንጹሃን ዜጎች ለሞትና ለከፋ መፈናቀል እያዳረጉ እንደሚገኙ መረጃዎች ያሳያሉ። ከተማዋ መሰረታዊ አገልግሎቶችን በከፊል ያጣች ሲሆን ሆስፒታሎችና ትምህርት ቤቶች ስራ አቁመዋል። በሺዎቹ የሚቆጠሩ ሱዳናውያን መጠለያ ፍለጋ ወደ ተለያዩ አካባቢዎች እየተሰደዱ ይገኛሉ። ይህ ቀውስ የቀጠናውን ሰላም አደጋ ላይ የሚጥል በመሆኑ ዓለም አቀፍ ማህበረሰብ ትኩረት እንዲሰጠው ጥሪ እየቀረበ ይገኛል። ውድ የምኖመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን አቤት ጉዳዮች እንዳስናል። ኢትዮጵያ በእነዚህ ቀውሶች መካከል ሰላሟን ጠብቃ እንድትቀጥልና
በልማት ጎዳና ላይ እንድትራመዱ ሁላችንም የበኩላችንን መወጣት ይኖርብናል። ቪዲዮን ከወዳችሁ ላይክ በማድረግ ሌሎችን እንዲደርስ አግዙን። በቀጣይ መረጃ እስከምንገናኝ ሰናይ ጊዜ በያላችሁበት ሁሉ